زينبا زينبا أرى زينبا ስፔሻል ፈታ የሸገር ስፔሻል ፈታ ሽንኩርት ቃሪያ ዳቦ ነው እንዴ ነው ጤና አዳም ውስጥ ይሄ ልጅ እዚህ ይመጣል ያዘውታ ያኛው ሲሄድ ነው እሱ አንቺ ደስ የሚልሽ ሰላም ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮች የማን ለዩቲዩብ ዩቲዩብ ቻናል ተከታታዮች ሁሉ ፒስ ነው ያው በያላችሁ ሰላም እንድትሆኑ የዘወትር ምኞታችን ነው። ዛሬ ደግሞ በልዩ ሁኔታ ሸገር ቁርስ ቤት ተገኝተናል። ሸገር ቁርስ ቤት የሚገኘው እዚህ መሪ 40/60 ፊት ለፊት ነው። ሸገር ስፔሻል ፈታ ኖርማል ፈታ እንዲያንተ በፈታ እንደገና ስፔሻል ፈታ ኖርማል ፈታ ኖርማል ፉል ሀጃ የሱዳን ፉል አረባክ እንቁላል 60 አለ እንቁላል ፍርፍር እንቁላል ሳንዱች እና ሌሎችም ወዘተረፈ እዚህ አይነት ነገር ተጽፏል። እስቲ ያሳያቸው ነው ሸገር ዋጋውንም እንዲያዩት ምን ይሻለኛል? ፈታ ሞክር ነው። ፈታ ፉልም ከፈለግ ሞክር። ፉሉ ይሄ ምንድነው? ስፔሻል ፉል ሀጃ ፉሉ እንትን ነው መሰለኝ። ቆይ እሷ ትምጣ። የክክ ፉል እስቲ ሽንቅ መሰል እና ስፔሻል ፈታ ሁለት ኦርደር ስፔሻል ፈታና ከዛ ደግሞ ምንድን ነው የክክፉ እስቲ እንሞክረው። ስፔሻል ፈታ ስንት ብር? ስፔሻል ፈታ 150 ብር። እሺ ያኛው የክክፉ 120 ብር። አለ በጣም ጸዴ ነው። ስለዚህ በ200 ምናምን ብር ዋልንል ነው ማለት ነው። በነገራችሁ ላይ አሁን በጣም ፍሩት አሪፍ ጊዜ ላይ ነው ያለነው። እስቲ ቆርጦ አይሰጠንም። በተለይ ብርቱካን እኔ ያው ትንሽ ፍሩት እኮ ሰርቻለሁ እና ይሄ የረር ይባላል። የረር ብርቱካን ነው እና በጣም ይጣፍጣል። እውነት ወቅቱ ነው አሁን። ስለዚህ ብርቱካን መብላት የምትፈልጉ ሰዎች አሁን ነው ጊዜው። የሆነ ጊዜ ላይ ይጠፋል። ይሄ ብርቱካን ያገኙ በጣም ጣፋጭ ነው። አንድ ላስቆርጥልሽ ልጋብዝሽ ነኝ። የምር ነው በጣም ይጣፍጣል። አቶች ብርቱካን አንቺን አልከርትሽ ማለት በጣም ቆንጆ ነው። ብርቱካን መሞከር የምትፈልጉ ሰዎች አሁን በጣም ቆንጆ ወቅቱ ነው። ፓፓያም አሪፍ ነው። እስቲ ዝም ብለን ሁለት ሶስት ነገር ሸክ እናደርገዋለን ይሰጠናል ብዬ አስባለሁ። እስቲ እንደዚህ አይነት ቤቶች ደግሞ ደስ ይላሉ። እውነት ለመናገር ሁሌ ስጋ ቤት ከሜዳ ይሻላል። እንደዚህ አይነት ቤት ብናይ ደግሞ በዛ ላይ አቅማችንንም ኮንሲደር ያደረጉ ስለሆኑ በደንብ ሰው አፎርድ አድርጎ መጠቀም እንችላለን ነገሮች ናቸው። በዛ ላይ ለቁርስ ለምሳ ወደ ማታ መክሰስ ሰዓት ላይ ብትጠቀሙት ወዲያዛ አረግ በጣም አረግ ስለዚህ አሪፍ ነው ብዬ አስባለሁ። 40/60 መሪ 40/60 ኮንዶሚኒየም ፊት ለፊት ነው የሚገኘው። ሸገር ቁርስ ቤት ይላል። በጣም ደስ ይላል። እስቲ አንድ ቀን ደግሞ ገበያውንም እናሳያቸዋለን። ገባ ብለን ኮረሪማ ስንት ገባ እያንዳንዱ ነገር እነ ምስር ክክም እዚህ ጋር ሆኖ ይታየኛል። ማታ ነገር ሱፍ ይታየኛል። ማታ ነገር ነው ያለው። ስለዚህ ገበያ አለ እዚህ አካባቢ። እንዴት ነው? አማን ነው? ሰላም ናችሁ? ሁሉ መልካም ናችሁ? ብርቱካን አሁን ቆንጆ ነው አይደል? በጣም ቆንጆ ነው። ይሄ ምንድን ነው? የረር ነው? የረር ብርቱካን ይባላል። እኮ እኔማ ፍሩት ሰርቻለሁ። እዚህ በፊት ሰርቻለሁ። ስለዚህ በደንብ አውቃለሁ። ትሰጠኛለህ? እስኪ አታቀምሰኝም? እከፍላለሁ። እሺ በፍሩት ጀምሬ ወደ ፍሩት ገባ ይሻል። ማቀዝቀዣ ፓፓያስ ምንድን ነው ያለ? ፓፓያ አለ። የምንድን ነው ይሄ? የመቂ ነው። መቂ ፓፓያ የመቂው ቆንጆ ነው። የመቂው ፓፓያ
ስለዚህ ፍሩትም ከፈለጋችሁ እዚህ ቤት ብቅ ማለት ትችላላችሁ። ወደ አያት የምታልፉ ሰዎች ከዚህ ታርጋችሁ መሄድ ትችላላችሁ። ቆንጆ ፍሩቶች አሉ። ማንጎ ቆንጆ ማንጎ አለ። በተለይ የኤክስፖርት ስታንዳርዱ ስላለ እሱን መጠቀም ትችላላችሁ። ደስ ይላል። አሪፍ ቤት ናት። ጽድት ያለች አነስ ያለች ናት። ጁስ ስንሞክር ይቻላል። ጣል እናድርግበት ይቻላል። ምን ተጠቅመህ ታውቃለህ አንተ? አቮካዶ ሱራ ሪኮመንዴሽን ነው እዚህ የመጣው አቮካዶ። ግን ወቅቱ ስላልሆነ ስፕሪስ ይሻላል። ስፕሪስ ይሻላል። ስፕሪሳቸውን ቼክ እናደርገዋለን። ይለያል እኮ እንደ ኢትዮጵያ እኮ ጣዕሙ እኮ ይለያል። ሌላ ለምስትሄዱ እንደዚህ እኮ አንጣም ያው አለ። አሁን ሙዝ ስበላ ሌላ ሀገር በጣም ነው የሚገርም። ሌላ ነገር ነው የሚሆነው። እንደ ኢትዮጵያ ሙዝ አይሆንም። ያው አፈሩ ምናምን ይመስለኛል እንግዲህ አላውቅም ምን ላይ ለውጥ እንደሚያመጣ። ግን አሁን ቻይና ሙዝ በልቼ አውቃለሁ። ሌላ ነገር ነው የሚለው እግዚአብሔር ነው። እና የእኛ ሀገር አሁን ሙዝ በጣም ይጣፍጣል። በጣም ቆንጆ እንግዲህ ያው የለመድኩት እኔ ይሄንን ቴስት ስለሆነ ይሆናል። ግን ሌሎችም ሰዎች ሲመጡ አሁን ሙዙ ሲበሉት እዚህ አምጥቼ አውቃለሁ ለስራ ቻይናዊ እና ሲቀምሱ የኛ ሙዝ በጣም ገረመ። እውነት እንዴት ይጣፍጣል እያለ እንደው ከዛ ጊዜ በኋላ ሙዝ ነው ሁሌ የሚበሉት። ቻይና ነገር እኮ ብዙ እውነት ምሬ ነው። እና ኤኒዌይስ ፍሩታችን በጣም ቆንጆ ነው። ያው አፎርደብልም ነው በተነጻጻሪ አፎርድ ማድረግ ይቻላል። ስጋ አሁን አይቀመስ ቢሆን አትሊስት እንደዚህ አይነት ነገሮች ከስጋው ባላገኝ ከመረቱ ግን ጠቃሚ ነው በጣም ለጤንነትም። እውነት ለመናገር ፍሩቱ በጣም ቆንጆ ነው። እስቲ እንጠብቅ። ፉላችን እየመጣ ነው። ፉላችን እንደገና ስፔሻል ከፋችን ይመጣል። ጁስ እናዛለን። እስቲ ብርቱካን ደግሞ እንገዛና እነሱ እኮ ሲደረድሩት ያስገራል። ዙራ ስቃላ እንኳን ነው ማር ነው ይሄ ማር ይባላል። ዳቦ አለ ዳቦ ይቆረጣል። እቺን ጥብ ታርገለንና ቆርጣት ይኸውልሽ፣ እቺን ጥብ አድርገሽ ቆርጣች። አቮካዶ አንድ ፓፓያ ምን ሞክራለሁ አነስ ያለ አጋጤ መሰለ ፓፓያ እኔ አላውቅም። እውነት ታውቃለህ? ለቁርጥ ለጁስ ተብሎ ነው ፓፓያ። ይሄ አክቹሊ ለቁርጥም ገና እሺ። አሁን ሱራ ወደፊት ስታገባ ምን ልትል? ምግብ እኮ ነው ጎበዝ ነው ይሰራ። ስትገዛ ማለት መሆን አለባት። እሺ ካላጎት ፓፓያ የደረሰ አይነት ነገር የለም። ፓፓያ ይኖረዋል አይ የለም አይደል? ያው ፍሩት ስለሰራው ውጭ ምን ሳሚ ዘጋ ይሻላል። ውጪ ነው የምታጠበው። ይሄ መታጠቢያ ምን ያስታውሳል? ሰሚ ኮሮና ነው። ይሄንን ውጭ ሀገር ያሉ ሰዎች ያውቁታል። ያው አያችሁት፣ እንደዚህ መርገጫ አለው፣ የውሃ መርገጫ አለው። እንደዚህ ተደርጎለታል። በዚህ ረገጥ አድርጋችሁ መታጠብ ትችላላችሁ። ሳሙና አለላችሁ። ሳሙናውን ታውቃለህ። ይሄን እኮ ጫን እንድትነገር ነው ብረት
ሳሙና ወጥ ይወዳል። እዚህ ወረቀታል ግን ሳሙና ተበላሽታ አሁን በሽታው ስለጠፋ ሳሙናው ባይሰራም ደስ ይላል። ባይ ብርቱካናችንን ለማረጋገጥ እንቀምስ። አሪፍ ከሆነ ጊዜው ብርቱካን ነው፣ ቀጥሉበት እንድላችሁ ማለት ነው። አንድ ሽላት ልጅ ግብዣዬን ማር ማለት ነው። እንዴት እንደምጣ ይዤ እሄዳለሁ። የተወሰነ እዚህ ሀገር ካፌ ስትገባ ይጠይቃል። እኛም ብርቱካን ተጓራኝ ስለሚያመኝ አሪፍ ነው፣ አለበለዚያ አመመኝ ያብጣል ምናምን ስላችሁ ሌላ ሰው እንግዲህ እስካሁን ኮምፕሌን አላደረገም። እንደዚህ ነው የሚሉኝ። እውነት አሁን ብርቱካን ጠጡ የምትጠጡ ሰዎች፣ ኦሬንጅ ጁስ የምትፈልጉ ሰዎች አሁን ነው መጠጣት ያለባችሁ፣ ወቅቱ ነው። ሞክሩ ነው ማስከዱ ከበደም ማለት በጣም ታፋለ በጣም በዛ ላይ የሚመርጠው ብርቱካን አንድ አይወድም። በደንብ ነው ማለት ነው። የሚቆጠሩት ስገዛ አሪፍ አድርጌ ነው በደንብ ጎብዘ። በምንድን ነው እንደኝ አቋል ወልድ ነው በዚህ ወደን ታጥብና ከዛ ወደ ልጅ ላይ ደግሞ ትበላለህ። አንደኛ ዘይነባ ኧረ ዘይነባ ይጠራልሽ ነው። በጣም ጥዲ ነው ማርያም። ስራ እኮ አለ፣ ዝም ብሎ አይደለም። አሰርተው ነው ቃሪያ ግማሽ ቃሪያ አድርገሽ ታመጫለሽ። ይሄንን አንቺን ነው ማለት የኔ እናት ምንድን ነው? ኧረ ቃሪያ እኔ ለራሴ እንዴት እንደምፈራ አይ ሞክረው እውነት አደባልቅ ሁሉንም ምን ኧረ እኔ ቃሪያ አልበላም። ተው ግራ ገባ። ቃሪያ እኔ እንደዚህ እግዚአብሔርን ነው የምልህ ለመጀመሪያ ጊዜ ነው የምሞክረው። አንተ ሞክረህ ታውቃለህ እንዴ? ፉል ጧጧት ላይ ነው የምበለው እኛ። ኧረ እባክህ ማርያም ይሄን ነው ቆይ ማን ነው ለመጀመሪያ ጊዜ ያለ? አንድ ጓደኛችን ቤቱን ነው ምግቡን ነው? ኧረ ምግቡን ነው እንጂ እንጂ ፉል የሚለውን ሀሳብ እቺ ግን ዳቦ ወይ ቂጣ ቆንጆ ነው በጣም የፈታ ዳቦ ነው የሚባለው። የሆነ የአረቦች ምናምን አረቦች እንደዚህ ነው ፉል ያረብ ነው። እኔ እንጃ። ተመልካቾቻችን እስቲ የምታውቁ ፉል እንዴት ነው? ከየት ነው የመጣው? አረብ ነው ህንድ ነው ማን ነው የፈለሰፈው የሚለውን እስቲ ንገሩ። ስለዚህ መጀመሪያችን ነው የምቀምስባት እያስከረው በዚህ
አሪፍ ነው። ምንድን ነው ነበር የክክን ያለችው? ይሄ ክክ ክክን፣ ይሄ አተር ክክን። እኔ እንጃ አተር ክክን አይደል? ይሄ ነገር የክክ ነው እኮ አተር ነው። ባቄላ ክክ። ባቄላ ክክ። ያ ባቄላው ነው ፊልም የምታረገው። እና አይ ቆንጆ ደስ ይላል። ፈታውስ እየደረሰ ነው። ፈታው እየደረሰ ነው። አዝዣለሁ አውቅሽ ነው የብርሽን። ኧረ አልተተውም። አዎ በጣም እየጠበቅን ነው። እርጎ አለ እንዴ ለብቻው? አንቺ ፈታውንም ስሪው ከዛ እርጎንም በጣም ነው የምወደው። ዘይነባ ምን ነው? ምን ነካ ዘይነባ? ሌላ በምን አደርጉ እንዴ? ታመጩ ነው እንትን ነው ሲፈልገው የቤት ውስጥ ማለት ነው አይደል? መቼም የሆላንድ አታንድ። ይሄ በነገር ላይ አክሱም ምናምን እንደዚህ አክሱም እንደዚህ አይነት ቤቶች ማለት ነው። አክሱም ሳይሆን ሽሬ ነው። ሽሬ በደንብ አይቻካለሁ። እንደዚህ ቁርስ ቤቶች ፈታ ምናምን የሚሰሩ በደንብ ቃሪያው ግን ያቃጥላል። ቆንጆ ነው። እኔ መቃጠል ሰርች ዘይነባ እኮ ምንም ልትታዘዝ ዛልም መጣ ነው እርጎ ኬት ከጎረቤት እኔ እንጃ ያው መስተንግዶ ምግቡን ፈልጋ ምግቡን ጋር መጥቶ መስተንግዶ ራስን መምራት አለ። ትክክል። በዛ መሰረት ኧረ እባካችሁ አስተናግዱ እያሉ ነው። ግን ምግባቸው ቆንጆ ነው። እስካሁን ሶፋር አሪፍ ዙራ ይህን እንግዲህ እንደለመድኳት ትተስላለች። ከዚህ በላይ የፈታ ሳይሆን የማከከል ፉል ነው። እኮ ስታምር ደስ ትላል በጣም። እርጎ ግን በስመ አብ በጣም የእርጎ አድናቂ ነው። በተለይ የቤት ውስጥ እርጎ እና ቀዝቃዛ የጤና አዳም ምናምን ያለው ላም ቢኖረኝ ደስ ይላል። በእውነት በጣም ነው የምወደው እና በጣም የሚመቸኝ ነገር ነው። ደግሞ አታገኝም ብዙ ጊዜ አሉ። በእርግጥ በቤት ውስጥ እርጎ ግን ምንድን ነው መሰለህ እርጎ ሲከርም ጥሯል ቆምጣ ብዙዎቹ በቃ ያስቀምጡትና እዚህ አሁን ስለማይገዛ ወይ ምናምን ይቆያል እንጂ ፍሬሽ በቃ ቤት ውስጥ በተለይ የምታረገው ቆንጆ የላሙ ወተት ካለ ላቡትን ስጤና አዳም ታረግበታል። በቃ ጣዕሙ ዋውዬ የሚባለው ታውቀዋለህ? እንደዛ እና እስኪ እርጓቸውን ለመቅመስ በጣም የሚጓጓት። ምን አለች ዘይነባ? ልታመጣ ነው የሄደችው። ኧረ አዎ ከሌላ ቦታ ነው የምታመጣው? እርጎን ከሌላ ቦታ ነው የምታመጣው? ሄደቻ ወደዛ። ዘይነባ እኮ ወደ ገበያው ገባች። ዘይነባን በጉጉት እየጠበቅናት ነው። ከእርጎ ጋር እንግዲህ እርጎን ይዛልን ትመጣለች ብለን እናስባለን። እርጓችን መጥቶልናል። ማን ነበረች ልጅቷ? እኔ እንጃ ጠፋብኝ። ማን ነበረች ልጅቷ ስሟ? ዘይነባ።
ዘይነባ ናት ጓጨን የመጣች። የአንቺ ስም ማን ነው? የሺ። እንግዲህ የሺ እና ዘይነባ በመተባበር ነው እያስተናገዱ ያሉት። አያችሁ ትርጉም በጣም ፕሮሰስ ደግሞ ከሆነ እኔ የምወደው ይሄ አይርጎ ጤና አዳም አለ እንዴ? ጤና አዳም አለ እንዴ? የሽዬ ጤና አዳም አለ። አረ እዚህ እንዴ ገበያ አይደል? እዚህ የጎረቤት የለም ዘይነባ አታውቅም? እስቲ ዘይነባን እባክሽ ጤና አዳም ነከር ብናደርግበት በስመ አብ ዘይነባ የለም፣ ዘይነባ የለም። እንደዚህ ነው። ዘይነባ የለም። አንተ ምንድን ነው ነበር የምትል? እየው ደግሞ እየው ነው። ጠፍታለች ዘይነባ። ምነው ዘይነባ በእናትሽ እንዴ ጠፋሽብን እኮ ዘይነባ ጠፋሽብን። ምን ይጨመር ረመቻችሁ ወይ ምናምን አይባልም። ታዲያ ዘይነባ ተይ እንጂ እኛ ገና አሁን እኔን የሚከታተሉ ስንት ሰዎች አሉ። በርገር ቁርስ ቤት መጥተው ሊበሉ እንደዚህ ነው የምታስተናግጃቸው? በደንብ አይደል? ደግሞ ያምራል ቤትሽ። ነይ እንጂ አናግሪኝ እንዴ ተይ እንጂ ዘይነባ። እኔ የምልሽ እንዴ ልቀቂው እንጂ ያምራል። እግዚአብሔርን ያምራል። እውነት የምሬን ነው። አትሻፍኝ እንዴ እንዴ እንትን ጤና አዳም አለ። ኧረ ከገበያ የምንግዛ እኛ በእኛ ውጭ አለ ገበያ። የቱ ጋር እዚህ ፊት ለፊት አለ። ይሄ አሁን አይብ የሚሸጡት የላቸው እዚህ ጋር ነው። እሺ እኮ ትልኪልናለች ጤና አዳም እዚህ ላይ እኮ አቤት ጤና አዳም ብናረግ እሺ ዘይነባ ትንሽ ያቀርጣትም ነበር ዘይነባ። ይሄማ ያስ ይጃታል። እንጠብቅ አንጨርስም፣ በትዕግስት እንጠብቃለን። ምክንያቱም ጤና አዳም ሲኖረው እውነት በጣም ይለያል። በእርግጥ ባንዴ አይደለም በጣም አሪፍ የሚሆነው ትንሽ አብሮት ይደረግበትና አብሮት ትወዋለህ ጤና አዳም። ያኔ የምጠጣው እርጎ እንዳይመስል። አልናፈቃችሁም? እንደዚህ የውጭ ሀገር የምትኖሩ የዩቲዩብ ቻናል ተከታታዮች እንደዚህ አይነት እርጎ አልናፈቃችሁም? ገባች ዘይነባ ወደ ገበያ ገብታለች። ስፔሻል ፈታ፣ የሸገር ስፔሻል ፈታ፣ ሽንኩርት፣ ቃሪያ፣ ዳቦ ነው እንዴ? ዳቦ ነገር አለው። ስለዚህ ዳቦ በስልስ ነገር ነው። ዳቦ በስልስ ተፈርፍሮ ከዛ ቲማቲም፣ ቃሪያ በቃ እነዚህ እዚህ ላይ ነው አሁን የሚደረገው። እርጎ ይደረግበት እዚህ ላይ ካለች ላይ እርጎ ላድርግበት። አዎ ምን ያህል ነው ማለት እንደ እንትን እርጥበቱ እንደምትፈልገው አንተ በቃ እና እኔ ታዲያ እርጎ ያለው እንደምታውቀው ከዛ ማዋሃድ ነው። አዎ ወልቻ ነው እግዚአብሔር ፉል እበላለሁ። ግን እንደዚህ አይነት የክክ ደግሞ አለ። ፉል እኔ የማውቀው የእንቁላል ነው አይደል? የእንቁላል አለ። አይ አይደለም። ፉል እንቁላል በቃ በቂ ነው።
በስተ ሌላ የማላውቀው ምግብ ነው የምገምተው። እንቁላሏ ምናምን ስትኖር እኔ ያው እንቁላል አድናቂ ነው። ዘይነባ ጤና አዳም ይዛለች። አቤት እርጎ ነው። እርጎ በጣም ኧረ አንተ ማለት ወንድሜ አንተ ካላገዝክ በምን አንተ ይበላዋል? አያችሁት ብዛቱ ይሄ ስንት ነው? 150 ብር። ኧረ በጣም ፈር ነው እኮ ለጎረምሳ በቃ በደንብ ለሁለት ነው የሚሆነው አንዱ። ኧረ በቃ ዛሬ በሱራ ሪኮሜንዴሽን ሸገር ቁርስ ነው ግን እንዳልኳችሁ ለብዙ ነገር መሆን ይችላል። መክሰስ ነገር መሆን ይችላል። ቆንጆ ነው። እስኪ አንድ ሺህ እርጎውን ሳልጠጣ እንዳልጠግብ እኮ ዘይነባን እየጠበቅኩ ቆንጆ ከእንትኑ ይሄ በጣም ከፉሉ ይሄ በጣም ጠ ዙሬ መጣሁ። እርጎ እኮ አጣሁ። በቃ አረገበት። ከሱ ስንት ላይ መጣሁ? እሱ አንድ ላይ መጣሁ። ከራሱ አረገበት። በቃ ከራሱ አረገበት። አንድ ነው ያመጣው። ከራስ አረክ እንዴ? ከራስ ዘይነባ እርጎ ስንት ብር ነው ያመጣሽው? 90 ብር። እባክሽ ተይ። ምን ነው? ኧረ እኔ አጥቻለሁ ሂጅ። ታች እኮ ነው እርጎ ቤት አለ። ጤና አዳም ውስጥ አሁን ይሄ ስንት ነው? ሙሉ ሁሉ። ስለዚህ ይሄን እናንተ ተጠቀሙበት። ያኔ እሷን ተቀባል ይልስ እኔ ብሩን ከፍላለሁ። ብሩን ማለት ነው። ቆንጆ ነው። እሺ ታፍታል። ችግር የለም። ይኸው ከራሴ እኮ በጣም አመሰግናለሁ። እሺ የሺ እንደዚህ አድርጋ ነው የምታስተናግዳችሁ። ጣፋጭ የሆነ ፈታ ነው የምትሰራው። ስንት ጊዜ ሆነች? እሺ እንደዚህ ሲሰራ ስንት ዓመት ሆነች? አንድ ዓመት። የት ሀገር ሰው እንደሆንሽ ልንገርሽ? ወሎ። ልክ ነኝ? እውነት የምር ነው? የምርሽን? ወሎ የት? ደስ ጎበዝ ነኝ ማለት ነው። አይሽ ወሎዬ እንደሆንሽ በደንብ ታስታውቂያለሽ። ጨርሰን ዘይነባ ስንት ጊዜ ሆነሽ እንደዚህ ስትሰሪ? እውነት ስንት ጊዜ? አንድ 3-4 ዓመት ይሆንሻል። እና ይሄ አፍንጫሽንስ መቼ ይተበሻል? ከአንድ ዓመት በፊት ምልክ ጤና አዳም ሲገባ በጣም ይለያል። ሱራ ምንድን ነው ታፍራለህ እንዴ? እሷ እኮ ሳትሽኮረመም አንተ እየተሽኮረመም እኔ ምልክ ዘይነባ ይሄ ልጅ እዚህ ይመጣል ያዘውታል። ያኛው ስንት ሄደው እሱ አንቺ ደስ የሚልሽ ደስ ይለኛል ሳይሆን እሱ ዘይነባ ለምን እንዴ መጠየቅሽ ክፋት የለውም። እኔ ሄደ ነው እንጂ ቢፈልግ ለምን አይቀርም ነው የምትይው? አዎ አይ ዘይነባ ምን ልጋብዝሽ?
የሆነ ነገር ግን በጋብዝሽ ደስ ይላል። ለምንድን ነው ተንከባከብሽና በደንብ ጤና አዳም አመጣሽልን፣ እርጎ አመጣሽልን። እርጎ ሊጨመር ፈልጋችሁ ነው? አይ እንደዚህ ለፈታው መብያ እርጎ ያስፈልጋል ብላለች። የሺ ናት ያለች ራሷ ነው እንዴ? ለራሷ ለራሷ እና አሁን አንቺ መቼ ነው የምታገቢው? እስቲ ንገሪኝ። ባልና አምጣ ወይ ያለ ሾፈሬ እስቲ ናቸው መቼ ነው የምታገቢው? ፈጣሪ ሲፈቅድ ነው። አንቺስ የደሴ ልጅ ነች? ውሸት እውነት? የት ሰፈር? ኧረ ውሸት የት? ቦይና ጨፌ ጎርፌ የት ነች? አንበሳ የት? ውሸት 24 እኮ አይደለም ያለች ሀረር እኮ ነች። ሀረር ነው ያልሽ? እኔ እኮ 24 ቀበሌ ያልሽ ነው። 24 ቀበሌ የሚባል እዚህ መገናኛ ሰፈር የሀረር ልጅ ነሽ? ደግሞ እንደዚህ አይነት ምግብ ሀረር በደንብ አለ ማለት ፈታ ምናምን በደንብ አለ። እስቲ እሄዳለሁ። እዛም ብዙ የዩቲዩብ ቻናል ተከታታዮች አሉ። ሀረር ድሬዳዋ መመጣባቸው ከተሞች ናቸው። ብቅ እላለሁ። በጣም ነው የማመሰግነው። ስንት ብር ነው የምታስከፍሉኝ አሁን ለዚህ? ፈታ ስንት? እሺ ፉሉስ? ክክ ፉል ስንት ሆነ ማለት ነው? 270። እሺ ከዛ እርጎ 90 ብር 270 ላይ 90 ስንት ይሆናል? 350 ነው 360። እሺ ከዛ 360 ላይ 20 ብር ጤና አዳም 380። ከዛ ደግሞ እንደዚህ አስተናግደውን ቲፕ እንሰጣቸዋለን ለሁለቱ። በቃ እንግዲህ ግን እናንተ ግን ብትመጡ ይሄን ያህል ብር ነው 390 ያህል ነው። ጤና አዳም አትገዙም 360 በ360 እንደዚህ ጣቢያውን አይደለም እናችሁ ፈታ ብላችሁ ደስ ብሏችሁ ያ ብርቱካንም አለብኝ። ብርቱካን እኮ በልቻለሁ። አንድ ብርቱካን በልቻለሁ። እንመዝንና የእሱንም እሰጣችኋለሁ። በስመ አብ እውነት እርጎ አንድ እግዚአብሔር ፈታው በጣም ነው የሚጣፍጠው። እኔ ይህን ሁሉ ቦታ ያው ለመቅመስ ነው የመጣሁት፣ ግን በጣም ቆንጆ ነው። እዚህ ከመጣችሁ እንግዲህ ፈታውን ሞክሩት። ሸገር ቁርስ ቤት ከ40/60 ኮንዶሚኒየም መሪ ፊት ለፊት ወደዚህ ወደ ታች ወደ 72 የሚያስወርድ አስፋልት አለ። ልክ መንገዱን ጀመር እንዳደረጋችሁ ከኮንዶሚኒየሙ ፊት ለፊት ሸገር ቁርስ ቤት የሚላለ የሺና ማናቸው ዘይነባ አይደል? የሺና ዘይነባን ታገኛችኋላችሁ። እንደዚህ ያሳቁ ያጫወቱ ነው እንደዚህ የሚጋብዟችሁ። በዛ ላይ የሺ በጣም በቃ የሺ ዘይነባ የሀረር ልጅ ናት። በጣም ደስ የምትል ልጅ ናት። እንግዲህ እስቲ ብቅ በሉና አይባት ብታያት የሚጠቅም ይመስለኛል። እስቲ ይዋት ለማ ምን ይመስልሻል? የሺ ይምጡ፣ እዚህ ይምጡ። በደምብ ታስተናግዷቸዋላችሁ። ከስተመሮች ይምጡ። ይመጣሉ። ሲመጡ አደራ ታስተናግድልኛለች። እናመሰግናለን። ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮቻችንን ሼር ማድረግ እንዳትረሱ። በሚቀጥለው ፕሮግራም እስከምንገናኝ ተዘነባበትን። ባባይ በያላችሁ በመልካም